ሰላምዬ የሰማችውን ነገር ማመን አቅቷት ሆስፒታል ገባች። ለ18 ዓመት እየጠበቀቻትን ልጇን ማንነት ስታቅ በፍጹም በማለት ራሷን ሳተች። አቶ ደረጀም በድንጋጤ እሱም በጭንቀትና በውጥረት ይገኛል። ይሄ ነገር ባለቤቴ ማርታ ከሰማች እኔን ማንነቴን በቃ አጣሁ፣ ትዳሬ ፈረሰ፣ እንዴት ነው ታማኝ የምሆነው በማለት ጭንቀት ውስጥ ገባ። ኤቢ ናታንን ተንበርክከህ ወደህም ሆነ በግድህ ታስርልኛለህ? እኔ ከማናንሽ ነው? እኔን እስኪ ቆንጆና በጣም ውብ ሴት ነኝ፣ ለእኔ እንዴት አይነህ አይታይም? በማለት ከሰሰችው። እሱም ይሄን ሲሰማ ወደሽ ነው እንዴ? በግድ ነው ወይ? አላደርግም አላት። አቶ ደረጀ ጭንቀት ውስጥ ገባ። ባለቤት ማርታ ደውላ ዳጣ ላክልኝ ስትለው በጣም ደነገጠ። ለምን በማለት ሰላምዬ የሰማችውን ማመን አቃታት። ራሷን ስታ ከሆስፒታል ውስጥ ትገኛለች። ዳጣ ልጅሽ ናት በሚላት ሰዓት እናት ነችና በድንጋጤ ጸጥ አለች። አርዶ ራሱን ሊያጠፋ ሲል ዳጣ ደረሰችለት። ኤቢ በፍጹም በግዳጅ ታገባኛለህ በማለት ናታን አስጠንቅቃ ነገረችው። አለበለዛ ከዚህ ቤት እቃህን ጠቅልለህ ከዚች ቤት ውጣ፣ እኔ ቆንጆና የሀብታም ልጅ ነኝ በማለት ተመጻደቀችበት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 57 ተለቀቀ። ወደ ክፍል 56 ስንመለስ ሰላምዬ አቶ ደረጀን ልጄን ንገረኝ በማለት ከመኪናው ውስጥ ነበረች። እሱም እንግዲህ አየር ውሰጂ፣ ኦክሲጅን አስገቢ፣ ካርቦን ዳይኦክሳይድ አውጪ ያላት ነበር። እሷም አሁን ተረጋግቻለሁ፣ ምንም ነገር የለ ንገረኝ እያለች በቃ አሁን ተረጋጋሁ በማለት ትንፋሿን ነበረ። እናም እንግዲህ እያሰብኩት እንዳይሆን እያለች ልጅሽ ዳጣ ነች በሚላት ሰዓት ራሷን ስታዛው ጸጥ አለች። የዚህ ጊዜ አቶ ደረጀ ውሃ ቢደፋባት ሰላምዬ ቢላት ሰላም ልትናገር አልቻለችም። እዛው ጸጥ ነው ያለችው። በፍጥነት እየነዳ ወደ ሆስፒታል ይዟት ሄደ። ሆስፒታልም ይዞ በመሄድ እዛው እንግዲህ ጸጥ እንዳለች ማርታም ስትደውሎ ሲጠራት ወይዘሮ ማርታም ከሆስፒታሉ ገባች። ይህንን እንግዲህ አቶ ደረጀ ደንግጦ ከሆስፒታል እሷን ከጨመረ በኋላ ቀጥታ ነው የወጣው ማለት ነው። እናም በዚህ የተነሳ በጣም በመናደድ አቶ ደረጀ ትቷቸው ይሄዳል። እናም ዳጣም ከሱ ጋር ነበረችና እኔ ልሄድ እያለችው ሰላም አሟት ሆስፒታል ናት፣ ስለዚህ እኔ ልሄድ አብሬ እያለች ነበረ። በፍጹም አንቺ አትገቢም፣ አይገቡም፣ ህመምተኛ አይገባም ተብሏል። ለምንድን ነው የማይገባው? እንደ አስታማሚ ለምን አይገባም ስትለው እሱ እየደበቃት ነው። እና በቃ ነገርኩሽ፣ አባትሽን ትእዛዝ ታከብሪያለሽ አታከብሪም እያላት ነበር። እሷም እሺ በማለት ተቀብለዋለች። ከመሀል እንግዲህ ወይዘሮ ማርታ ትደውልና ዳጣ ወይንም ናታን ይምጡ፣ አንድ ሰው አሁን ደህና ነች ስትለው ግን የሆነችው ምንድን ነው? ለምንድን ነው እንትን የማትለው መነሻው ስትለው አሁን ለእሷ የሚጠቅማት ነገር አይደለም ማርቲ፣ ስለዚህ ስትድንና ስትነቃ ያኔ እንነግርሻለን፣ አሁን አይጠቅማት ሲላት እሺ በማለት እሷም ስልኩን ትዘጋበታለች ማለት ነው። እናም ዳጣ ለምንድን ነው አንቺ እንደዚህ የምትጨነቂው? ምን ሆነ ፈልገሽ ነው ቢላትም አባቷ በጣም እኮ ተጨነቅሽላት። አይ በጣም እኔ እርጉዝም ነፍሰ ጡር ስለሆነች ስለምታሳዝነኝም ሊሆን ይችላል፣ በቃ ሳያት ታሳዝነኛለች ትለዋለች። እሱም በጣም የሚለውና እሺ በቃ ስለዚህ ይመጣል ናታ ነው ይመጣል፣ አንቺ ደግሞ ስራ ትሰሪያለሽ ይላታል። እንዴ እኔ ምግብ ልሰራ ትለዋለች። እና ታዲያ ማን ሊሰራ ነው ስትለው ሲላት እሺ በማለት እንግዲህ ወደ ቤት ይዟት መጥቷል ማለት ነው። ወደ ኤቢና ወደ ናታን ስንመጣ እንግዲህ ኤቢ ብቻዋን ነበረና መጀመሪያ ከውሃ ጋር ሲገናኙ ውሃ እራበኝ፣ አሁን እኛ ቤት ምግብ የለ ምንም ነገር የለ፣ ስለዚህ ምን ልብላ በጣም ራበኝ እያለ እንዴ ታዲያ ከራበሽ ሂጂና ሰላምን ትስጥሻ፣ ምንድን ፈልገሽ ነው ራበኝ የምትይ
ትላታለች። ኤቢ እንግዲህ ሰላምዬ መታመሟንና ሆስፒታል መሆኗን አላወቀችም ማለት ነው። እንዴ ማን ነው የሚሰጠኝ? ሰላምዬ እኮ ሆስፒታል ገብታለች ስትል ድንግጥ ትልና ማለት ልትወልድ እያለች ስለ ልጇ እንቅልፍ ያጣችው ኤቢ ይሄንን ትላለች ማለት ነው። የዚህ ጊዜ እንግዲህ አሁን ድረስ የሚያሳስባት ልጁ የማን ሊሆን ይችላል? በቃ ልጁ የአባቴ ወይንም የናታን ነው በማለት ለብቻዋ ታወራለች ኤቢ ማለት ነው። እናም እንግዲህ ይሄንን እያለቻት ውሃ ደግሞ እስከ ስሟ ውሃ ማለት ነው። እኔ እንኳን ትምህርት ቤት ሲሄድ የልጆችን የምሳ እቃ ሰርቄ እጠቀማለሁ እበላለሁ እያለቻት ነበረ። እንዴ ለምንድን ነው እንደዚህ የምትየው እያለቻት ነበረ ማለት ነው። እናም በዚህ የተነሳ ዳጣም ወደ ቤት እየመጣች ነበረ። ወደ ቤት በምትመጣ ጊዜ አርጁ እንግዲህ ከበር ላይ ሆኖ በኤቢ ፍቅር ያበደው እባክሽ የኔ ጨረቃ፣ የኔ ኮከብ፣ የኔ ፀሐይ እንዴት ልይሽ የኔ ጨረቃ በመስኮት ብቅ በይና አንዴ እንኳን አይንሽን ልየው እያለ ብቻውን እንደ እብድ እያወራ ዳጣ ደግሞ ከኋላ ሆና እየሰማችው ነበረ። የዚህ ጊዜ እየሳቀችበት አንተ ልጅ ጨለልክ በቃ ለየልህ ትለዋለች። አዎ ምንድን ነው የምትዩ? በቃ እኔ እኮ ላዝን ነው ኤቢዬ እኮ አገባች ስትለው በጣም እንትን ይላል ማለት እንዴት ብሎ ቀበቶውን ይፈታል ማለት ነው። ነፍሴን ሰባተኛ ሰማይ ብልካት ይሻላል ኤቢ ከምታገባ የእሷን ማግባት ከምሰማና ከማይ መሞቴን እመርጣለሁ ብሎ አርዱ በእሷ ፍቅር የሚሰቃየው፣ እሷ ደግሞ በናታን ፍቅር አስገድዳ ለማግባት የምትታገለው እሱን ስለምንም የማታስበው ኤቢ እሱ ራሱን ሊያጠፋ ቀበቶውን ሲያወጣ ለእናቴ አደራ ተናገሪልኝ ከሞትኩም የኔን ሬሳ ተፈይቶ ሲጋስቆኛል ህንዶች ስለሚያቃጥሉ አስክሬን ዱቄት አድርገው ህንድ ሀገር ይሄድና እዛው ውሃ ውስጥ ይጨምሩና ያቃጥሉልኝ እንደዛ አለ ማለት ነው። እናም እንግዲህ አርዶ ይሄንን እያለ እነሱም በጣም ይሄንን ስትለው እኔ እኮ አገባ እያልኩህ እኮ ባል አይደለም ባል መስሎህ ነው አትጃጃል አለችው። እና አገባ እያልኩህ ልብስ ነው ስትለው ውይ ብሎ ከዛ በኋላ ይረጋጋል ማለት ነው። አርዱ ራሱን ሊያጠፋ ነበረ። እናም እንግዲህ ዳጣ ኪችን ገብታ ምግብ ለመስራት ሁላቸውም እርቧቸዋል ማለት ነው። ውሃም ከትምህርት ቤት ሰርቃለሁኝ እያለች ጓደኛዋ ምጥን መታ ወደ ቤቷ ይዛ ልትሄድ ብላለች። የምጥን እናት ምን እንዳለ ታውቃላችሁ? አንዳንዴ እኮ ማርቲ የዋህነቷን ታበዛዋለች፣ ባል ሳይኖራት እንዴት አረገዘች እያለች አለችኝ በማለት ለጓደኛዋ ለውሃ ትነግራታለች። አዎ እናትሽ እኮ እኔንም ነው የዋህ የምትለኝ በማለት ታስረዳታለች። እንዴ ግን እኮ ባሏ የት ሆኖ ነው? ባል እኮ ግዴታ ለማርገዝ ያስፈልጋል ትላታለች ማለት ነው። ምጥን እንዴ ደብቀው ሊሆን ይችላል ባሏን እና የት ነው የደበቀችው ስትል ኪችን ይሆናል ስትላት ኪችን እንፈልገው የሰላምን ባል ትላታለች ማለት ነው። እናም በዚህ የተነሳ እንግዲህ አሁን ላይ ዳጣ ኪችን ገብታ ለመስራት ምን ላድርግ እያለች አቶ ደረጀ ደግሞ በጭንቀት ቁጭ ብሎ እየተጨናነቀ ይገኛል ማለት ነው። ወደ ዳጣና ናታን ስንመጣ ቤቱ ሁሉ ጭር ብሏል። ሰው የት ሄዶ ነው ሲላት፣ እንዴ እኔ ሰው አይደለሁም እኔ አልታይህም ትለዋለች ማለት ነው። እንዴ አንቺማ ትታይኛለሽ ቤት ውስጥ ያሉት ሁሉም የሉም ዳጣ ሲል፣ አንተ ከዳጣ ውጭ አይታይህም አይደለም ስትለው፣ ዳጣ ስለሌለኝ ነው ሲል፣ አንቺ ግን አንቺን ባትኖሪ እኔ ለሁላችሁም አንድ ነው አስተያየቴ ሲላት፣ አይ ከዳጣ ነው የምትለው እያለችው ነበር። እንግዲህ በቃ ናታንዬ አሁን ማንም ሰው የለ እያለች ሳትነግረው ከሱ ጋር ጠጋ ጠጋ እያለች ከሶፋው ጋር ልትደፍረውም ትሞክራለች። እየተጠጋች ልስመው እሱን ጠጋ እያለች ስትሞክረው
ኤቢ ስነ ስርዓት እባክሽን ስነ ስርዓት ያዥ ቢላትም በፍጹም ስነ ስርዓት አላቅልህም በማለት ነበረ ስትል የነበረው። እናም እንግዲህ ኤቢ ተይ ተይ ቢላት በፍጹም ልትሰማ እንትን አላለችም ማለት ነው። እናም በዚህ የተነሳ ኤቢ እባክሽን ስነ ስርዓት ያዢ እባክሽን ቢላት በፍጹም ልትሰማ አልቻለችም። እናም አሁን ናታን ሊነሳ ሲል አሁንም ትይዘዋለች፣ ትጠጋዋለች። ለምን እንደዚህ የምትሆኙ ዞር በይ ቢላት ወደህ ሳይሆን በግድህ አሁን ቀለበት ታስርልኛለህ የምርቃቴ ትለዋለች። በፍጹም አላደርገውም እኔ በግዴታ የማገባ ሰው አደረግሽኝ እንደ ቢላት በግዴታ እኔ ከማናንሽ ነው እኔ ቆንጆ የሀብታም ልጅ ነኝ ደግሞ ቆንጅዬ ነኝ እያለችው ነበር። ያንቺ መልክ እናንተን አይደለም ስነ ምግባርሽ ዲሲፕሊን የለሽም በፍጹም ሲላት ነበረ። እናም በዚህ የተነሳ ኤቢ ትናደዳለች ማለት ነው። ከዚህ ቤት እኔን የማታገባና ቀለበት የማታስርልኝ ከሆነ ከቤት ቀጥታ ትወጣታለህ ትለዋለች። ይሄን ካልሽ በደስታ እወጣለሁኝ እኔ እኮ ቤተ እንትን ብዬ አጥቻ አይደለም እዚህ የተቀመጥኩት በማለት ነበረ እንድትስት ሲላት እየነበረው። በእርግጥም ታናድዳለች ኤቢ ማለት ነው። እናም ይሄንን ብላ ቀጥታ ተነስቶ ይሄዳል። ወደ አቶ ደረጀ ጋር ስንሄድ አቶ ደረጀ ብቻውን እያውሰለሰለ በጣም ብቻውን ተቀምጦ አባቷን ታያለች። እናም አባቷን ስታይ መታ አባዬ ምንድን ነው ያስጨነቀህ ነገር ምንድን ነው? ምን ሆነህብኝ ነው? እኔ እኮ ሲከፋህ አልወድም ትላለች። እውነት አስበሽ ነው ወይስ ምንድን ነው እንዴ? ስለ ምንድን ነው ያሳሰበህ? ስለ ሰላም መታመም ነው ምን ትለዋለች። ስለ ሰላም ልጅ አንቺ ሩጠሽ እዛይሽ አንቺ ይሄንን እንትን ለማለት እንጂ ለማዋጣት አስበሽ አይደለም እንዴ አባዬ? እኔ አንተ ካጠፋሁም ደብድበኝ፣ ግረፈኝ፣ ተቆጣኝ፣ ብዙ ነገር አድርገኝ ጥፋት ካለብኝ ስላል ነበር። እናም አንድ ነገር ልንገርሽ የማይጠቅም ነገር ሁሉ ተይ ብዬሻለሁ እያላት ነበር። በእኔ ተጨነቅ አባዬ ሁሉንም ነገር እኔን አድርገኝ ያጠፋሁት ማስተማር መቅጣት የአባትነት እንትን ነው ይላታል ትለዋለች ማለት ነው። እናም እንግዲህ አቶ ደረጀ የልጁን እናም ምን ብትል ጥሩ ነው እኔ ከአንቺ ምን ላድርግ ስትለው ጥሩ ነገር ሰርተሽ አሳይኝ በቃ ጥሩ ነገር ሲላት ምን ተመልሳ እዛው ናትና እኔ ታይኛለህ ናታንን ደግሞ ቀለበት እንዲያስርልኝ አደርጋለሁኝ ናታን አግብቼ ነው ማሳይህ ትለዋለች። የዚህ ጊዜ አቶ ደረጀ እንግዲህ ናታንን በባለፈው ጊዜ በፍጹም አላገባትም ብሎ ነግሮታል። አሁንም ንዴቱን ትጨምርለታለች ማለት ነው። ተለውጠሽ አሳይ ቢላትም እሷ ግን አሁንም ልቧ ያለው ከናታን ላይ ነው ማለት ነው። ወደ ዳጣና ወደ ውሃ ስንመጣ እንግዲህ ዳጣ ከኪችን ሆና ምን ልስራ እንዴት ላድርግ እያለች ለምን ሽሮውን ሽንኩርቱን በርበሬ ዘይቱን አድርገን በቃ እንደዛ አድርገን ሰርተን ከዛ በኋላ እንጀራ ሆነ ማለት አይደል አንቺ ላይ ሰርተን ጨው ጨምረን ከዛ በቃ መብላት ነው ትላታለች። አዎ እንደዛ እናድርግ ትላለች። እሷ እንግዲህ የሚደረገው ጠፍቶባታል ማለት ነው። ሁላቸውም እዚህ ቤት አንድ የሚችል የለም። እንግዲህ ሰላም እኮ የቻለችው ጉድ እያለ እንግዲህ በቃ ውጭ ለምን አይጋብዘንም ውጭ ለምን አንበላም እያሉ ነበርና እንግዲህ ምጥን ጋር እሷ ሄዳ በልታ መጣለች። እኔ እኮ በልቻለሁ ግን አሁንም እርቦኛል ትላለች ማለት ነው ውሃ። እናም እንግዲህ ዳጣም ርቧታልና ሁሉንም እየፈለገኝ ምን ልስራ ሽሮ ደግሞ ሁልጊዜ አይሰራም ምስር ልስራ እያለች ነበር። እና ስትፈልግ ከድስቱ ጋር እንግዲህ ታገኛለች ምግብ ማለት ነው ወጥ ማለት ነው። ከዛ ከእንጀራዋ እያነሳች ስትበላ እንዴ አቶ ደረጀ ከድንገት ምጥት ይልና ዳጣ ይላታል። አባዬ ደረጀ ትለዋለች። እንዴ ምን እየሰራች ነው ሲላት እንዴ የዚህ ያገኘኋትን እየበላ ነው ከዛ በኋላ እሰራለሁኝ ትለዋለች። እንዴ እስካሁን አልሰራሽ ምን እየሰራሽ እንዴ? ሽንኩርቱን እየላጥኩ ነበር አሁን እሰራለሁ ትለዋለች።
በይ በቃ ለነገ ሁላችሁም ትሰራላችሁ፣ አንድ ሰው እንትን የሚል የለም። ስለዚህ አሁን ወደ ምግብ ቤት እያችሁ ልሄድ ይላታል። እናም ምግብ ቤት ደርሰው ሲመለሱ እንግዲህ ወይዘሮ ማርታ ትደውልና እንዴት ነች ሰላም ደህና ናት ወይ ሲል ደህና ነች፣ አሁን ግን ሰው ያስፈልገኛል፣ ወይ ዳጣ ወይ ናታን መምጣት አለባቸው ብላ ትደውልለታለች። እንዲህን እያለች በፊት ዳጣንና ወይም ናታን ብሏ ነበር። ናታንን ልኮላት እንዴ ናታን ልኬን አሁን ደግሞ ዳጣንን ላክልኝ ስትለው አቶ ደረጀ ጭንቀት ውስጥ ይገባል። የዚህ ጊዜ በቃ ምን ልትል ነው ዳጣ ደግሞ ለምን ሲል ነበረ። የዚህ ጊዜ እዚህ ጋ ነበር በድንጋጤ ያለቀው ማለት ነው። ለነበረን ቆይታ እናመሰግናለን። ባይ ባይ።